አረብኛ መቀጣጠፍ ምናምን ሳይሆን ማለት ነው። መቀጣጠፍ ምናምን ሳይሆን ሰው ያለ እውቀቱ ሊያወራ ይችላል። በእርግጥ እናውቃለን ውሸት እንደሆነ እናውቃለን። አንድ ሰው ውሸታም ቆይ አንዴ ቢኒዬ አንተ ታማኝ ነው ለምናገር ቆይ አንድ ሰው እኔ በራሴ አስተሳሰብ ማለት ነው አንድ ሰው ውሸታም የሚባለው ማለት ነው ሆን ብሎ ሲዋሽ ነው። ሆን ብሎ በቃ እያወቀው አሁን በመጽሐፍ ቅዱስ የሱዓ የሚል እያለ አይ በቃ ግግም ብሎ ዒሳ የሚል ነው ካለ እኔ አሁን ባለውበት ደረጃ በመጽሐፍ ቅዱስ ዒሳ የሚል ቃል ነው ካልኩኝ ውሸታም ነኝ። ለምን እውቀቱ ደርሶኛል አውቄያለሁ ማለት ነው። አሁን አንዳንድ ሙስሊሞች አይ በመጽሐፍ ቅዱስ ላይ ዒሳ የሚል ነው ያለው ካሉ አለማወቅ ነው የሚባለው። አለማወቅ የሰው ልጅ ሳያውቅ ዝም ብሎ ይናገራል። ታዲያ እንደዚህ ያላወቁትን ማስተማር ነው እንጂ ቀጣፊ ወይም ውሸታም ተብሎ ሊጠራ ይችላል። ጆከርዬ አንተ ብዙ ስለማታውቅ ነው አዲስ ልትሆናለህ ለቲክቶክ እናውቃለን የሚሉ በጣም ተነትናለን የሚሉ ሰዎች በጣም እናንተ ጋር ታዋቂ የሚባሉ ሰዎች ናቸው። ይህን ነገር አንዴ ሳይሆን ደጋግሞ ነው እንደዚህ የሚሉት። ችግር የለውም እናውቃለን ነው በዳህራዊ አረብኛ የሸዋ ነው ብለው የሚናገሩ ችግር የለውም። እንትን ሰሞኑ ራሱ ትላንትና ከነገርከኝ በኋላ ማለት ነው እንትና ከነገርከኝ በኋላ አሁን ዲያቆን ያሪድ ካሳየኝ በኋላ የአቡ ሀይደርን ቪዲዮ አይቼ ነበር እና የሱዓ የሚል ነው የመጽሐፍ ቅዱሱን ሲያነበው ዒሳ በሚል ሳይሆን የሱዓ በሚል ነው ያነበበው እሱ ማለት ነው። አሁን አቡ ሀይደር አሁን ያውቃልና መጽሐፍ ቅዱስ ላይ የሱዓ የሚል ቃል እንዳለ ያውቃል እና መጽሐፍ ቅዱስ ላይ ያለው ዒሳ ነው ብሎ ግግም ያለበትን ቪዲዮ መታሳየን ከሆነ ጥሩ ነው፣ ይመቸኛል። አንዴ እዚህ ቤት አንድ ይህንን ነገር ላሳይ። በነገራችን ላይ አሁን የገባኸው ሰባ የምትባለው ልጅ 10 ጊዜ ፕሮፋይሉን ግቡና ጆከርን ተመልከቱ የምትለውን ኦልሬዲ ጆከር ተናግሯል። ምን ብሎ ለጥፍ ያለውኝ አንድ ቪዲዮ ገብታችሁ ተመልከቱ። የአንድ ክርስቲያን የሱዓ የሚለውን ስም ወይንም ኢሳ የሚለው በአረብኛ አንድ አይነት ነው ሲል ሰዎች ገብታችሁ እንድታዩት ለጥፍ ያለው ሲል ነበርና ፕሊስ እንደዚህ አይነት ሞኝ የሆነ ኮሜንት ታች አትጻፍ። ይህንን ለመናገር ነው የገባኸው። ጠረጠረው ሙስሊም አይደለም ያለ ሲጮህ ነበር። እኔ ጆከር ሙስሊም ከሆነ ጥያቄ ጠይቀዋለሁ ስለ እስልምና። የሚያውቅ ከሆነ ሙስሊም ነው። ጆከር ይመልስልኝ። ምን መስለህ እንደዚህ የሚለው የእሱ ኡስታዞች ስለሚቀጣጥፉ እንደዚህ አንተ ከነሱ የተለየ ስለተናገርክ ነው እንደዚህ የሚል። ቀጥል፣ ጠይቀው ጆከር። ሰላም አለይኩም። ወአለይኩም ሰላም። ሙስሊም ነህ እንዴ? ሙስሊም ነኝ። ኦኬ እሺ። ሰላተል ለይል ሲሰገድ መጨረሻ ላይ ምን ይሰገዳል? እቺን ብቻ ንገረኝ። ዊትር በቀን ስንት ይፈቀዳል? በማታ ነው ዊትር ያለው። በቀን የለም። አንድ ስተት አለ ያለው በቀን ዊትር አለ። አንተ ዝም በል። በቀን ዊትር አለ ወይ? አንድ ስተት ይዝላለሁ። ቀጥል። አሁንም ደግሞ ቁርአን ቀርተን እኔ ማስረጃ እመጣልሃለሁ። አልዊትሩ ስናደርግ የምንለውን ዝክር በልልኝ። ዝም በል። ስተት ምናምን አትበል። አልዊትሩ ፊል ለይል ፈቀጥ። ዊትር ማለት ጎዶ ማለት ነው። ሶስት ረካ አንድ ረካ ማለት ነው። ለንገር 3 ረካ አይደለም። ሸፍዕን ያለው አንተ ዝም በል። ሸፍዕን ያለው ላምጣልህ። ሱቢ ማታ ሳሰብ ብታድር ሱቢ ትሰግደዋለህ፣ ችግር የለውም። ይሄን ታውቃለህ አይደል? ሸፍዕ አድርገህ ነው የምትሰግደው። ሸፍዕ አድርገህ ነው የምትሰግደው። ሱቢ ትሰግደዋለህ፣ ችግር የለውም። ዊትር አድርገህ ዊትር አይተውም። አንዴ ከጀመርከው እሱ ሙስሊም እንደሆነ አረጋግጣለሁ ብለህ የራስህን እስልምና እንድናረጋግጥ ነው። ስላልሆነ እንጠይቀዋለሁ። ገና ቁርአን ላይ ሱጁድ የምናደርግበት ላይ ሱጁድ የሚደረገው ምን አይነት ዝክር ነው የሚባለው? እሷን ዝክር በልልኝ። ሱብሃነ ረቢየል አዕላ ማለት ይቻላል። ላ ዝክሩን በልልኝ። እሱን ቶ ይቻላል። ይሄ ይቻላል። ላ ዝክሩን በልልኝ። እሱን ቶ እሱን ማንሱ ዝክር አይደለም። ዚክር እኮ ሱብሃነ ረቢየል አዕላ ዚክር። ላ እሱን አይደለም። ያኛውን የቁርአኑን አያ ለምንልለት ያንን ዝክር ሁለት አይነት ዝክር አለው። አንዱን በልልኝ።
ከዛ ውጭ የለውም። አምጣ የለም ዝክር የለውም። ሱጁደ ለቲላዋ ላይ ቆይ ዝም በል አንተ። ሱጁደ ቲላዋ ላይ የሚባል ቁርአን ላይ ካለ አምጣልኝ። ቁርአን ላይ ለቁርአን ሱጁደ ቲላዋ የሚባለውን ዝክር አታውቀውም። አየኸው አይደል? ሙስሊም ነህ አይደል? እሱን አንተ ቁርአን ላይ አለ ብለሃል፣ አምጣ። ሐዲስ ላይ ነው ያለው፣ አምጣው። ሐዲስ ላይ ነው እንጂ ያለው ቁርአን ላይ አለ ብለሃል። አንተ ቀጣፊ ነህ። ቁርአን ላይ እኔ እኮ ቁርአን ላይ አይደለም ያልኩት። ቁርአን ላይ ሱጁደ ቲላዋ የምንለውን ዝክር አምጣ። እስካሁን አልተጠየቃችሁ ማለልችን አታውቃትም። አምጣው። ሱብሃነ ረቢል አላ ነው የሚባለው። በቃ ይሄ ነው። ላ የለም እሱ ለሰላት ነው የሚባለው። ለዚህ አይባልም። ለዚህ የሚባለው አለማወቅህ ነው። ሐዲሱን አንጣው። መሸኾችን ሄደ ሰርች አለ። ሐዲሱን አንጣው። ሐዲሱን አንጣው። ቶ እዛ መተባረቁ አዲስ አካውንት ከፍተህ ክርስቲያን ነበር ተከራከረን፣ ሙስሊም ነበር ወደ ክርስትና መጣ ልትሉ ነው። ና አንጣው። ሐዲሱን አንጣው። ያለ ማስረጃ ማውራት ቶ ሐዲሱን ማምጣት አልችልም። ሱብሃነ ረቢል አዕላ ይላል ይፈቀዳል የምትለውን ሐዲስ አንጣልኝ ለኔ። እኮ የዑለሞች ንግግር ነው። የለም የዑለሞች ንግግር። ሁለት አይነት ዝክር አለው። ሁለት ነው የሚባለው። በቃ ግን በራስህ ሰርች አድርግ። ራስህን ትወቅሳለህ። ሰርች በራስህ ስትፈልገው ስታገኘው ትጸጸታለህ። ምንም አልጸጸትም። አንተ ክርስትናን እስልምናን ድብና አርግተህ የተማርከ ክርስቲያን እንጂ ሙስሊም አይደለም። አምጣልኝ። ወጣ አድርጌ ላምጣልህ። ሰውን ማክፈር ራሷን አምጣልኝ። ያው ወጣ ብለና ይዛት ወይ ሰርች እያረክ ከሆነ ታገኘዋለህ። እሱ ቀላል ነው። ግን አሁን አምጣልኝ ያልኩት ቲጂ አንዴ ስልጣን ስጪኝ። ዶኖ ማን ስልጣኔን እንደወሰደ በእስልምና በነገራችን ላይ ሙስሊምን ካከፈርክ ታውቃለህ አይደለ? አንተም ጀሃነም ወራጅ ነህ። እንዴት? ልጁን ሙስሊም አይደለህም ካልከው ያው እያከፈርከው ነው ማለት ነው አይደል? እንደዛ አይደለም። ሰባ ሚዩት አድርግና ማለት ነው። ጆከር ሰባ ሙስሊም መሆኑን አንተ ጥያቄ ጠይቀው፣ ከዛ ይመልስልህና እሱን እንሰማለን። ሰባ ሚዩት አድርግ አንተ ነው። ጆከር ይጠይቃል፣ ትመልስለታለህ ማለት ነው። ከዛ ያንተ እናረጋግጣለን። ሙስሊም ከሆነ ያምጣልኝ ነው። ኖ አንተ ዝም በልና እሱ ይጠይቃል። ከዛ ስትመልስለት የአንተን እስልምና እናረጋግጣለን ማለት ነው። እሱ ሙስሊም አለመሆኑንና አንተ መሆንህን። ላ እችን ያምጣልኝ። ሌላ መዘባረቁ እኔ እኮ ጠርጥሬ ነበር። ጆከር እኮ ክርስቲያን መስሎኝ ነበር፣ ጠርጥሬ ነበር። እስቲ በደንብ ጠይቀው። ቆይ እሱ ሳይሆን ጆከር ተመለስና እስኪ ጠይቀው። አንድ ጊዜ አንዴ ላምጣለት። ቆይ ጎግል ምናምን አትበል አንተ። እሺ ሱብሃነ ረቢየል አዕላ አለ። ከዛ በኋላ ሰጀደ ወጅሂ ሊለዚ ሸቀ ሰምዐሁ ወበሰረሁ እያለ ና አስተካክል። ጎግልን ሰርች እያደረክ እንደገና እየሰማህ ቅራ። ምን ሙስሊም ነህ አንተ? ቅራ። ሰጀደ ወጅሂ አላ ቅራ። ሰጀደ ወጅሂ ሊለዚ ኸለቀሁ ወሸቀ ሰምዐሁ ወበሰረሁ ይላል። ይቀጥላል። ከዛስ አንተ ለምን አላፈስከውም? ይሄንን ማፈዝ እኮ ሱብሃነ ረቢየል አዕላ ያለው ኢክቲፋ ያደርጋል ይሏል። በዚህም እንብቃቃለን የሚሉ አሉ። የዑለሞች ማስረጃ አምጣ ማስረጃ። የዑለሞችን ንግግር ነው ማመጣለህ። የዑለሞችንም ንግግር ሐዲሱንም የትኛውን አምጣው። እሺ አታመጣማ። የለም ቆይ ሰባ አንዴ የተረጋጋና ጩኸቱ ይቀርና ረጋ ብላ አውራ። እሺ ይሄ መጮህ ምናምን በጣም ድምጽ ማጉላቱ እሱ ፖይንት ነው። ጆሮ ይረብሻል በጣም። ረጋ ብለህ ጠይቀው። እንዲያውም ረጋ ብለህ ጠይቀው ሞር እንድታቅ ያደርግሃል። እሱ ደግሞ እንዲጠይቅ ፍቀድለት። እሺ ለምሳሌ እኔ ሙስሊም ነኝ፣ ትክክለኛ ሙስሊም ሲጠይቀኝ በለው አንተ። ኦኬ እኔ የሚጠይቀኝ አንድ ሰው ብቻ ነው። እሱም መጀመሪያ የጠየቅኩትን ይመልሳል። ሙስሊም ብሎ ነው የገባው። አንዴ ወንድም ሙስሊም ብሎ ነው የገባው። መጀመሪያ የጠየቅኩትን አንዴ ስማን። አንተ ሙስሊም ለመሆን እኮ ማራገጫ እኮ መቼም አልጠየቅንም። ሙስሊም ነኝ ያልክ ተቀበልን። እሱም ግን ለምሳሌ ሙስሊም ለመሆን ጥያቄ ያለኝ ቢል መብቱ ነው እኮ ሊጠይቅ ይገባል አይደል? አንተስ ሙስሊም ለመሆን ምን ማስረጃ አለ? ሁለታችሁንም አናውቃችሁም።
አዎ ቀጥል። እንደሱ ማድረግ ነው። ጆከር ተመለስና ጨርሱ። እኛም ወደ ርዕሳችን። እኔ ያሬድ ሰባን እኔ ያውቀዋለሁ ሙስሊም ነው። ጆከር ግን እኔም ጠርጥሬያለሁ። በደንብ ጠይቀው። ሰባ በደንብ ጠርጥረህ ጠይቀው። እሺ እንዳለኩ ሰባ እስከዛ ጆከር እስኪመለስ ድረስ ጆከር አይሰርች አድርጊታ። እሱ እያደረገ ነው። በደንብ ጠይቀው። እሱ እየፈለገ ነው። ሰባ አንተን ምን ጠይቀህ እስከዛ እሱ ሲመጣ አቆማለሁ። ኢሳ ማለት ነው? አላውቅም እኔ ስለ ኢሳ። እንዴት መጀመሪያ ጆከር አላውቅም። ኢሳን አውቀዋለሁ እኮ። ስለዚህ ኢሳ ምን ማለት ነው? ትርጉሙ፣ የስሙ ትርጉም ለትርጉሙ ምናምን አላውቅም። እሺ ኢሳ አረብኛ ቋንቋ ነው? ኢሳ አረብኛ ነው። እሺ ለምሳሌ በቁርአኑ ኢሳ የሚለው ስም ትርጉም አለው? ትርጉም አለው ወይ? ሰባ የሚለው ስም ትርጉም አለው እንዴ? እኔ ምን የሚለው ሰባ የሚለው ስሜ ትርጉም አለው? ያወጣልህን ሰው መጠየቅ ነው። ያወጣልህን ሰው መጠየቅ ነው። እንደዛ ካልክማ የአንተም ስም የኔም ስም ለየግሉ ትርጉም አለው ልትለኝ ነው? አዎ የኔ አለው። የአንተን ባላቅም የኔ አለው። እኔ ደግሞ አንድ ነገር ኢሳ ተብሎ ስም ተሰጠክ ትርጉም አለው ወይ? ትርጉም የለውም። እንዴት ለስም ትርጉም ለብቻው ትርጉም ሊኖረው ይችላል? በጣም ጥሩ። ለምን መሰለ? በጣም አሪፍ መጣህ። ኢሳ አረብ አይደለም? አረብ ነው? ኢሳ አረብ አይደለም። አረብ አይደለም። በጣም ጥሩ። ኢሳ ምናዊ ነው? እስራኤላዊ ነው። ጥሩ። እሺ እስራኤላዊ። በእስራኤል ልማድ ይኸውልህ፣ እስራኤል ማለት ራሱ ማለት ነው። እሺ እስራኤል ማለት ነው። እስራና ኤል የሚል ነገር አለ አይደል? የሁለቱ ስም የሁለቱ ቃላት ተገጥሞ እስራኤል መጣ። እስራኤል። አሁን አንተ እስራኤል ስትል ምን እያልክ ነው? ምንም አውቀው ነገር የለም ስለ እስራኤል። መሐመድ ማለት ነው። ሰባ ጆከር ቆይ አንዴ ጆከር አንዴ። መሐመድ ምን ማለት ነው? ሰባ መሐመድ ምን ማለት ነው? መሐመድ ማለት አህሙድ አመዝጋኝ እንደማለት ነው። ይኸው የስም ትርጉም ታዲያ አለው አይደል? ስም ዝም ብሎ አይደለም የሚሰጠው። ስም ትርጉም አለው። ዝም ብሎ አይደለም ስም የሚሰጠው። አሁን ኢሳ ሲባል ኢሳ ማለት ነው። ልንገር አንድ ነገር ወንድሜ፣ እኔ ስለማላውቀው እንጂ ለኢሳ አንዴ እያወራሁኝ አታቋርጠኝ። እሺ አንተ ምን አልከን ቅድም? ኢሳ ተብሎ እንዴት ስም ትርጉም የዚህማ ያንተም ስም ትርጉም አለው ልትለኝ ነው ወይ አልክ? አዎ ዲያቆን ምን አለ? አዎ ስሜ እኔ ትርጉም አለው። ስም ትርጉም አለው። ስም ዝም ብሎ አይደለም የሚሰጠው። ኢሳም ሲባል ትርጉም አለው። ምን ማለት ነው? ትርጉም ካለው እናንተ ትርጉሙን የምታውቁ ከሆነ እኛ ለምሳሌ አሁን ኢየሱስ ሲባል ትርጉሙን እናውቃለን። አንተ አሁን መሐመድ ስትባል ትርጉሙን እንዳወቀ ሁሉ ስለዚህ ኢሳ ትርጉም አለው ወይ ስትባል ትርጉም የምን ትርጉም ሳይሆን እኔ ትርጉሙን አላውቀውም ማለት ትችላለህ። ከፈለክ በዛ መሄድ ትችላለህ። ከጆከር ጋር ቀጥሉ። ይቅርታ ዲያቆን በመሀል ገባ። ችግር የለውም። ሰርች አድርግና እንትን ኢብኑ ባዝ ሱጁደት ቲላዋ ላይ የተጠየቁትን ፈትዋ የሰጡበት መልስ አለ። ዞሮ እኔ ሳዳ የምልህ ማለት ነው አሁን ቁርአን ላይ አደም ሐዋ የሚል አለ እና አሁን እዛ ላይ በዛ ሰዓት በአደም ጊዜ አረብኛ ነበረ የለም። ግን አላህ Subhanahu Wa Ta'ala አሁን አረፍተ ነገሮቹ ቁርአን ላይ የሚጠቀሱት አረፍተ ነገሮቹ ሙሉ ለሙሉ አረብኛ ናቸው። ስሞቹ ግን ከሌላ ቦታም የመጡ አሉ፣ ከሌላ ቋንቋ እሺ ስሞቹ ከሌላ ቋንቋ መምጣታቸው ችግር አለው ወይ ነው እኔ ጥያቄ። ችግር የለውም። አሁን ችግር የለውም። ምንም ችግር የለውም። እኔ እኮ ምንም የተፈጠረ ነገር የለም። አሁን ኢብራሂም ብትል ማለት ነው ኢብራሂም አረብ አይደለም አይደል እንዴ? ኢብራሂም አረብ አይደለም። ወደ ቋንቋ አስገባችሁ ጆከር። እኔ እኮ ቦታ የሰጠኋችሁ እኮ የቅድሙ አንድ ነገር ልጠይቀው። አንዴ ሰባ አንድ ጊዜ ሙስሊም መሆኑን አረጋግጠህ እንድትጨርስ ነው እንጂ ሌላ ወደ ሌላ ነገር ውስጥ እንድትገባ ልጠይቀው እሱን ነው። እሺ ሙስሊም መሆኑን አረጋግጠህ አሁን እሺ ይጠይቀኝ በቃ ይጠይቀኝ። ዊትርን እንደምሰግድ አስታውቀኛል። ዊትርን እንደምሰግድ እርግጠኛ ነኝ። ዊትር ሰላት ማለት ነው። ዊትር ማለት ነው። ያው ከዑለሞች መካከል ኺላፍ አለበት። አንዳንዶቹ ዋጅብ ነው ያሉት አሉ፣ አንዳንዶቹም ደግሞ ዋጅብ አይደለም ያሉ አሉ። ምንም የሚያጨቃጭቅ ነገር እኮ አይደለም። እሺ ዊትር ካጠናቀቅን በኋላ የሚባለውን ዝክር ሰርች ሳታረግ እዚሁ ንገረኝ። ዊትር እንትን ላይ ነው፣ ዱዓውን ነው፣ ቁኑቱን ነው
ላላላ ካጠናቀቅን ከተሰላመትን በኋላ የትም ሳትሄድ እሱ ሱና ነው። ስለ ዋጅብ ነገር ጠይቀኝ እስኪ። ስርዓት ነው የምትጠይቀኝ። ተምረህ ነው የመጣው። ልንገርህ ስለ አንተ ሳዳ ምን መሰለህ፣ ትርፍ ነገራቶችን አትጠይቀኝ። ዋጅብ ነገራቶችን እስኪ ጠይቀኝ። አንተ ጠንቅቀህ ተምረህ ነው የመጣው። እኔ ደግሞ ያልተማርከውን ነው የምጠይቅህ፣ ያላሰብክበትም ማለት ነው። አሁን ዋጅብ ነገራቶችን ጠይቀኝ። መጀመሪያ የጠየቅኩህን ንገረኝ። አንድ የነብዩ ሐዲስ ልንገርህ። አንድ የገጠር ሰው እየመጣና ምን ማድረግ ነው ያለብኝ ብሎ ጠየቃቸው። ላኢላሀ ኢለላህ በል፣ ሰላትን ስገድ፣ ዘካን ስጥ፣ ሐጅን አድርግ፣ ጾም ብለው እነዚህ አርካኑል ኢስላም አምስቱን ከነገሩት በኋላ ከዚህም አልጨምርም አልቀንስም ብሎ ተናገረ። ነብዩ ምን አሉ? ይሄ ሰውዬ እውነት ከተናገረ ጀነት ገባሉ። እነዚህ አሁን ይሄ ዊትር በለው ሌይል በለው ሱና ነገራቶች ናቸው። ሰውዬው ከፈለገ ይሰራል፣ ባያውቅም አላህም አይጠይቀው። ይሄ ዚክር ብል ባልል አላህም አይጠይቀኝም። ተረዳኛ? አላህ አይጠይቀኝም። አይጠይቀኝም። ይሄ ሱና ነገር አንተ ዋጅብ ነገር ጠይቅ እስኪ ከቻልክ ማለት ዋጅብ ነገር ጠይቅ። እሺ እኔ ልጠይቅህ። እኔ ከባድ ጥያቄ ልጠይቅህ። ቆይ አንተ እኔን አከፈርክኝ። ቆይ እኔ ልጠይቅህ። እሺ ዘካተል ማል አለ። ዘካ በስንት ይከፈላል? እሺ መጀመሪያ ዘካ በስንት ይከፈላል? ማይክህን አንሳ። ሳዳ ምን ሰርች እያደረክ ነው? ይሄ እኮ ማንም የማያውቀው እኮ ነው። ዘካ አርካን ነው አይደል እንዴ? ሙይት እያደረጋችሁ ነው እንጂ እኔ ሙይት እያደረኩ አይደለም። ሚውት አታርጉት፣ በቃ ሚውት አታርጉት። ዘካ በስንት ይከፈላል? ና እኔ መጀመሪያ የጠየቅኩህን መልስልኝ። ዋጅባትና ነገር ነው የምትጠይቀኝ። እኔ እኮ ግዴታ ነገር ነው የምትጠይቀኝ። ቆይ ሱና ነገር ነው የምትጠይቀኝ። ሱና ነገር ነው የምትጠይቀኝ አንተ። ማአት ጥያቄ ነው የጠየቅኩህ። አንድ ጊዜ ቆይ ትጠይቃለህ። ሱና ነገር ትጠይቃለህ። አርካን ነገር ጠይቅ እስኪ። ዘካ በስንት ይከፈላል? ስንት አይነት ዘካ ነው ያለው? መጀመሪያ ሙስሊም ነህ አይደል? ልጠይቅህና መልስልኝ። የአንተን ሰዓት መልስ የኔን መጠየቅ ቲቸር እኮ መጀመሪያ አስተምሮ ነው ጥያቄ። እሺ መልስ። ዘካ በስንት ይከፈላል? መጀመሪያ ለምን አንተ አትመልስልኝም? ምን ሆነ ነው? ሱና ነገር ነው የጠየቀኝ። ተረጋጋ። ቆይ ቸኩላል። አሳስተህ ሙስሊም ካልሆነ እኮ በሚጠይቅ ጥያቄ ላይ ራሱ እኮ አሳስተህ እየመለስክ መያዝ ትችላለህ። ቆይ ዘካን አታውቅም አንተ? መጀመሪያ መልስልኝ። እኔ አላውቅም። ቆይ አንዴ ሁለታችሁንም ሚውት አድርጌያለሁኝ። እሺ ሰባ አንተ ማት ጥያቄ ጠይቀኸዋል፣ ደጋግመህ ጠይቀኸው የቻለውን መልስ ሰጥቷል አይደል? አሁን ደግሞ አንድ ጥያቄ መልስለት እስኪ። ለሱ ምን ቸገረህ? ሙስሊም ነህ አይደል? አንተ ሙስሊም መሆንህን እሱ ደግሞ ያረጋግጥ። አንተ ጥያቄ እንደጠየቀው አንተም ተጠየቅ፣ መልስለት። ይኸው ማይካችሁን አንሱ፣ ሁለታችሁም መልስለት። አሁን የሚጠይቅህን ጥያቄ አንሱ ሁለታችሁም ማይካችሁን። ችግር ይኸው ከፈትኩኝ እኔ ጆከር። እሺ ልጠይቅህ። እኔ የምጠይቅህን መልስልኝ። አንተ እኮ አሁን እንደ ክርስቲያኖች ዘብ አትበል፣ አድርቅ አትበል። እንደ ሙስሊሞች ዘብ ቆሜ አንተን እየጠየቅኩ ነው። አንተ ክርስቲያን እንደሆንክ አሁን ራሱ እኔን ስጠይቅ ያስታውቅብሃል። ግን ዝም ብለህ ምንድን ነው የሚያስታውቀው? እስኪ ንገረኝ። ምንድን ነው የሚያስታውቀው? ዘብ ሆነ እየጠየክ ነው። አሁን እኔ ደግሞ ዘብ ስንት አይነት ዘካ ነው ያለው? መጀመሪያ መልስልኝ። ሌላ ጨምሬ ልጠይቅ። አሁን እሺ መልስልኝ። እሺ አንተ ዘካ ስንት አይነት ነው ያለው? ወንድሜ መጀመሪያ እኔን ጥያቄ ለመመለስ ስለ ዘካ ስለሚከብድህ ነው። ስለ ዘካ ይከብድሃል። አታቆም። እኔ መጀመሪያ የምጠይቅህ ለምን አትመልስልኝ? አታቆም። እውቀት የለህም። ስለ ዘካ ምንም አይነት እውቀት የለህም። ለምን አትመልስልኝ? ይጀመር አሁን ማለት ነው። ምንም የተፈጠረ ነገር የለም እኮ አሁን እዚህ ጋር ከመዝሙር ያሬድ ጋር ማለት ነው የእሱ ዋና ኢሳ በሚለው ጉዳይ ነው ያወራ ነው አይደል እንዴ? እኔ እርግጠኛ ነኝ በዚህ ሳምንት አንተ በጣም ተከራክረ ነበርና ይኸው ክርስትና ጆከር አንተም እኮ ቅድም ቁርአን የወረደው በአረብኛ አይደለም ብለሃል። እኔም ጠርጥሬያለሁ። ኧረ አይደለም፣ ኧረ አላልኩም። አንተ ቢኒ ብያለሁ።
ቢኒ ብያለሁ። አረብኛ አይደለም አላልክም? ሰባ ይበቃሃል። በቃ አሁን ትዕግስታችንን እያስጨረስክ ነው። ልጁ ራሱ ሙስሊም ነኝ አለ አይደል? እኔ ልውረድላችሁ። አንድ ጥያቄ ቆይ አሁን ያረጋገጥነው ከእስልምና ወደ ክርስትና መጣ አሁን ያረጋገጥነው ነገር ምንድነው? ሰባ ክርስቲያን እንደሆነ ጭንብል ለብሶ መጥቶ ጥያቄ መመለስ አልቻለም። የጆከርን ጥያቄ መመለስ አልቻለም። ስለዚህ ሰባ ክርስቲያን ነህ። አሁን እዚህ ሰሞን ዝም ብለህ ቁጭ ብለህ አውቀህ ከታች ቆመ ኮመንት አድርገህ በኋላ ላይ ሙስሊም ነኝ ብለህ አውቀህ ክርስቲያን ልትሆን ማለት ነው። እንደዚህ አይሰራም። አታጭበርብር ሰባ። እንደዛ ሳይሆን እውነትን እንትን አርዲ ምን መሰለህ፣ ቆይ እኔ አሁን ምን መሰለህ፣ አሁን አንዳንድ ሙስሊሞች ካለማወቃቸው የተነሳ መጽሐፍ ቅዱስ ላይ ዒሳ የሚል ቃል አሁን ላይ የሚሉ አሉ። ቆይ አንዴ ሚዩት አድርጉልኝ። አንዳንድ ሙስሊሞች ካለማወቃቸው የተነሳ ይሄ ቅጥፈት ውሸት ምናምን ነው ብዬ አላስብም። ካለማወቅ የተነሳ መጽሐፍ ቅዱስ ላይ ዒሳ የሚል አለ፣ ኢየሱስ የሚጠራው በዒሳ ስም ነው ይላሉ እና ይሄ ትክክል አይደለም። እዛ ጋር ያለው አቡ ሃይደርም የተናገሩት የሱዓ የሚል ቃል ነው ያለው መጽሐፍ ቅዱስ። ዒሳ የሚል ቃል አታገኙም። የአረብኛ መጽሐፍ ቅዱስ የሱዓ የሚል ነው የምታገኙት። ችግር የለውም። እሺ ዒሳ የሚለው ማንን ነው የሚወክለው? እኔ አሁን ዒሳ የሚለው ቃል ኢየሱስ ክርስቶስን ይወክላል ብዬ ነው የማስበው። ጂሰስን ይወክላል ብዬ ነው የማስበው። እሺ ዒሳ የሚለው ቃል ከየት ነው የመጣው? ረጅም ሰዓት የጠበቅኩ ጆከር እቺ ፖይንት እቺን አውርቼ ዝም እላለሁ። ዒሳ የሚለው ቃል ኢየሱስ ክርስቶስ ነው ብዬ ማስብ ከሆነ ከየት ነው የመጣው? አረብኛ እንዳልሆነ ተረድተናል። ከየት ነው የመጣው? እሺ ዮናንያ የሚለውን ዮናንያ በግሪክ ቋንቋ ነው ያሉ ሰዎች አሉ። እስኪ ሰርች አድርግልኝ። ዒሱ ዮናንያ ማለት ግሪክ ነው ያሉኝ በኮመንት አለ እና እሱ ላይ ሰርች አድርጎ ዒሳ የሚለው ከየት ነው የመጣው የሚለውን ነገር ማጣራት ነው። ኢብራሂም የሚለው ቃል አሁን አረብኛ አይደለም። ምክንያቱም ኢብራሂም ወይም ደግሞ በእናንተ አብርሃም የምትሉት ማለት ነው አረብ አይደለም። ነገር ግን ይሄ ስያሜው የሰውየው ስም ኢብራሂም በሚል ተጠቅሷል። ቃሉ ግን ከየት ነው የመጣው ብሎ ማጣራት ነው። ይሄ እኮ ችግር የለውም። ቁርአን በአረብኛ ነው የወረደው። እየደገምከው ነው። በቃ ይበቃል። አንድ ጊዜ ላስረዳ። ኖ እኔ ቅድም ነው የከፈትኩት። ይህንን ካሳየው በኋላ ትቀጥላለህ። ኢሳ የሚባለው እነዚህ የኢየሱስ ክርስቶስ ስሞች በተለያዩ ቋንቋዎች ለምሳሌ የሾዋ በዕብራይስጥኛ ሂብሪው፣ ይሄ የሾዋ የሚለው ቃል እንዲህ ተደርጎ ነው የሚጻፈው። ወደ ሌሎች ቋንቋዎች አረቢክ ፕሮፐር በሚባለው ያሹ የሚል፣ በግሪክ ኤሱስ፣ በላቲን እንደገና ኤሰስ፣ በእንግሊሽ የላቲኑ ቀጥታ ተወስዶ የፈርስት ሌተር ብቻ አይ ወደ ጄ ተቀይራ ጂሰስ የሚለው፣ አረቢክ የሱዓ የሚለውና አረቢክ ቁራኒክ ደግሞ ኢሳ የሚለው ኮምፔር ሲደረጉ ምንድን ነው የሚመስለው የሚለውን ምናልባት ስለ ትራንስሊትሬሽን የምታውቁ ከሆነ ቋንቋ ትራንስሊትሬት ሲደረግ ማለትም ምን ማለት ነው መሰላችሁ? አሁን እዚህ ጋር አረብኛ ቁርአን እንደዚህ ይጻፋል አይደለ? ከዛ ትራንስሊትሬት ሲደረግ ማለት እንደዚህ ከአረብኛው ግን አውጥቶ በላቲን ቋንቋ በላቲን ፊደሎች እነዚህን አረብኛውን ቋንቋ ሲጻፍ ትራንስሊትሬት ማድረግ ይባላል። አሁን እዚህ ላይ ስንመለከተው የሾዋ የሚለውን የኦሪጂናሉን የኢየሱስ ክርስቶስን ስም ትራንስሊትሬት ሲደረግ የሚመጡት ስሞች መሆን ያለባቸው በተለያየ ቋንቋ። ምክንያቱም አሁን በግሪክ ሲቀየር ግሪክ ቃላቶች ላይ አንዳንድ አሁን ሽ የሚለው ቃል ድምፅ የለም። ሽ የሚለው በኤስ ይቀየራል እና እንደዛ ተደርጎ ይኸው እዚህ ላይ ሲቀመጥ ማለት ነው። ኦሪጂናሉ ላይ ማቺንግ ዊዝ የሾዋ ኦሪጂናል ነው። የስ አኪሬት ትራንስሌሽን የስ ትራንስሊትሬሽን አዎ ልክ ነው ኦሪጂናሉ ስለሆነ ይሄ። ከዛ አረቢክ ፕሮፐር ሲሆን የሹ የሚለው ቀጥታ ትራንስሌት ሲደረግ የሹዋ ይሄኛውን ቃል ስለሚሰጥ ሁለቱም የስ ነው። ግሪክ ላይ ሲሆን
ኤሱስ ነው። ፓርሻሊ ትክክል ነው። ሙሉ ለሙሉ ባይሆንም ፓርሻሊ ኤሱስ የሚለው ለምንድን ነው አኪዩሬት ትራንስሊትሬሽን የሆነው? ሽ የምትለው ቃል ስለሌለች ኤሱስ ይሆናል። እዚች ጋር በኤስ ይቀየራል። እዚህ ላይ ኤስ ኤች የነበረው እዚህ ላይ ኤስ ይሆንና ኤሱስ ይሆናል። ፓርሻል ላቲንም ስትመለከቱት የስ ከግሪኩ የተወሰደው ኤሰስ የሚለው ቀጥታ አይደለም። ያም ልክ እንደዛው እንደ የሾዋ እንደሚለው ድምፁ ስለሌለ ማለት ነው። አረብኛው ላይ ግን ልክ እንደዚህ አድርጋችሁ ይኸው እንግሊዘኛውን ላይ ስትመጡ ይኸው እንግሊሽልና ጂሰስ የሚለው ምንድነው? ፓርሻል ትራንስሊትሬሽን ነው። ሙሉ ትራንስሊትሬሽን አይደለም፣ ፓርሻል ነው። ለምን? ድምፁ ያ ድምፅ ስለሌለ። ጄ ደግሞ በኋላ ላይ እንዴት እንደገባ የእንግሊዝኛው ቃላት ከፈረንሳይና ከጀርመን ቋንቋዎች ጋር እየተደባለቀ ሲመጣ እቺ አይ የምትለው የላቲኗ ተቀይራ ወደ ጄ ኢቨንቹዋሊ ያጻጻፍ ስልትም በ15ኛውና በ16ኛው መቶ ክፍለ ዘመን እቺ አይ ስትጻፍ ጄ እየተደረገች ትጻፍ ስለነበር በዛው እንደቀረ። ግን ትራንስሊትሬሽኑ እንደዛ ነው ወይ? አዎ በትክክል ቀጥታ ከኦሪጂናሉ የመጣ ስለሆነ ማለት ነው። ከዛ ይኸው አረብኛ መጽሐፍ ቅዱስ ላይም የሚገኘው የሱ የሚለው ይሄኛው ማለት ነው። የሱ የሚለው ትራንስሊትሬሽኑ ቀጥታ ነው፣ ትክክል ማለት ነው። ቀጥታ ትራንስሊትሬት ሲደረግ እንዲህ ነው የሚጻፈው። ቁርአን ላይ ያለው ግን ኢሳ ላይ ስትመጡ ሁለቱም ኖ ነው። ትራንስሊትሬሽን ፓርሻል ትራንስሊትሬሽንም አይደለም፣ ዳይሬክት ትራንስሊትሬሽንም አይደለም። ለምን ሲባል ይሄኛው የሚጀምረው ከአይን ነው። ይሄ አረብኛው ፊደል ማለት ነው። እቺ የመጀመሪያዋ ኮምፕሊትሊ የተለየ ኮምፕሊትሊ። ሌሎቹ ላይ እንዳለ ስትመለከቱ እቺ የዋይን በዋይ የምትጀምረውን ድምፅ ያላትን ሆኖ ልክ አረብኛው ላይ ሲመጣ ግን በምን ይሆናል? ከአይን ይጀምራል። ይሄ ሁለቱንም ትራንስሊትሬሽን አይደለም። ስለዚህ ለምሳሌ ብዙ ጊዜ የሚጠየቀው ጥያቄ ኢየሱስ እንዴት ሆነ የሾዋ ከነበረ ኦሪጂናሉ ካላችሁ ትራንስሊትሬሽን ይባላል። ቀጥታ ትራንስሊትሬሽን ነው እሱ ኢየሱስ የሚለው። በእንግሊዝኛ ጂሰስ ብትሉት፣ በአረብኛ የሱዋ ብትሉት፣ የሱ ብትሉት፣ የሾዋ ቢባል፣ ኤሱስ ቢባል በግሪክ እንዳለ እነዚህ ትራንስሊትሬሽን ናቸው። አረብኛ ላይ ግን ስትመጡ ቁርአን ላይ ፈጽሞ ኢሳ የሚባለው ምንም አይገናኝም። ምንም። ይኸው እዚህ ጋር ወደ ላይ ሄዳችሁ ኢሳ the name ኢሳ is never used in the Arabic Bible። አንደኛ አረቢክ ባይብል ላይ አንድም ቦታ ላይ አይጠቀስም። ግን አንድ እዚች ጋር ማሳየት የፈለግኩት ኦኬ፣ ይሄ የአረብኛው ባይብል ላይ ነው። የአረብኛው ሌላውጣለ አይ ኖ እንትኑን የቁርአኑን ፊደል ብሬክዳውን ይኸውና እዚህ ላይ እንደዚህ አድርጎ ይኸው ከአይን ፊደል ይጀምርና እንዴት አድርጎ ኮምቢኔሽኖቹ የፊደሎቹ ኮምቢኔሽኖች ምን እንደሚመስል የሌላዎቹ ከዕብራይስጡ ከአረቢክ ፕሮፐር ከግሪክ የሚለው እንዳለ የፊደሎቹ ኮምቢኔሽኖች እንደዚህ ሆንና አረብኛው ላይ ግን እዚህ ጋር ልናገር ከአይን ይመጣና ፈጽሞ የማይገናኝ ነው ፈጽሞ። ስለዚህ ትራንስሊትሬሽን አይደለም። ቅድም ለምሳሌ ለአብርሃም ኢብራሂም ተብሏል አይደለ? እሱ ትራንስሊትሬሽን ነው፣ ትክክለኛ ትራንስሊትሬሽን ነው። ኢብራሂም ቢባል ትራንስሊትሬት ተደርጎ ነው፣ ትክክል ነው። እንትኑ አልተቀየረም፣ ስሙ አልተቀየረም። ትራንስሊትሬት ሲደረግ በሌላ ቋንቋ ኦኬ፣ ታች አወርዳለሁኝ። እሺ አቡካም በኋላ የምትገባ ከሆነ በመሃል አሳጥረው ትለኛለህ እንዴ? ኦኬ ኢብራሂምንም ስትመለከቱ ትራንስሊትሬት ተደርጎ ነው አሉ። እንደዚህ ትራንስሊትሬት ሲደረጉ ትራንስሊትሬሽን ማለት ምንድነው? በሌላ ቋንቋ የምናውቃቸውን ስሞች ወደ ሌላ ሀገር ቋንቋ ሲወሰዱ ቀጥታ ድምፃቸው ባይገኝም ግን ተመሳሳይ ሆነው ግን ይቀየራሉ።
ለዛ ነው። ኢሳ ግን ተመሳሳይ አይደለም ፈጽሞ ተመሳሳዩ ኦልሬዲ የመጨረሻችን ነው የምናገረው። የመጨረሻ የምናገረው ምንድነው? ኤግዛክት ተመሳሳዩ የዮሹዋ ኤግዛክት ትራንስሊትሬሽኑ ምንድነው? የሱ የሚለው አረብኛ ባይብል ላይ የሚገኘው ነው እንጂ ኢሳ የሚባለው አይደለም። በትራንስሊትሬሽን አይ እንደዚህ እኮ አድርጌ ብለህ ልትፈታው አትሞክርም። ከዚህ በኋላ ሄደ አይ እንደዚህ እኮ አድርጌ ብትል ኦሪጂናል ስሙን አይደለም እየነገርከን ያለ ነው። ኦሪጂናል ስሙ የሹዋ ነው። የሹዋን ትራንስሊትሬት አድርጌ ነው ወደ አረብኛ መጣሁት ካል ትራንስሊትሬሽኑ የሱ ነው እንጂ ኢሳ አይደለም፣ ሊሆን አይችልም። በቋንቋ ህግ እንኳን የምትሄድ ከሆነ በቃ ይሄ ነው። አይ ኦሪጂናል ስሙ የሹዋ አይደለም ብለህ የምትከራከር ከሆነ ግን በዛ መሄድ እንችላለን። ኦሪጂናል ስሙ የሹዋ አልነበረም ሌላ ነው ብለህ ከኢሳ እንዴት ወደ ኢሳ ትራንስሊትሬት እንደተደረገ አምጥተህ ማሳየት መቻል አለብህ። ይሄ ነው። ጥሩ ነው። እሺ ለማሳየት እንትን በጣም ግን እርግጠኛ ባትሆን ደስ ይለኛል። እኔ አሁን